ራሴን ዝም ብዬ አያለው ዝም ብዬ የሴትነት እንደዚህ ጸጉሬ ምናምን ያረኩ እዛ ያያየው ካይኔ ውስጥ ምን ባይጥሩ ነው አውሬ የራሴ አይኔ ውስጥ አጥማቂዎቹ እዚህ የሚያስሩ የሚፈትትሉ እነሱ ቆመው እኛ ቁጭ ብለን እነሱ ይጠመቃሉ ያጠምቃቸዋል ከዛ ልቤ ነው እንዴ እነሱ ከነ ልብሳቸው ነው እንደሚጠመቁ ተላልኩ ህልሜን ለአባቶች ተናገርኩኝ ስናገር እነሱ በጣም በሚያስደነግጥ ሁኔታ ነው ነገረው እሺ አላይ ታምናል በእንትን በጁንያ በመዳበሪያ አጥቤ ነው ማከው ከቁስሌ ተነሳ እንደዚህ ያሳብከኛል ያስበላኛል በእጄ በቃ ይሄ ሁሉም ቁስል ስለሆነ በቃ ስለማልጠገብ ጁንያ መዳበሪያ አጥቤ በሱ አካዋለሁ በጣም ቆሰለ ከምልህ በላይ ውሃ እየተርከፈከፈ ነው ልብሴን የምቀይረው በሰማዕቱ በቅዱስ ጊዮርጊስ ጠበል አንደኛ ብዙ ነገር እንደተደረገልሽ ሁለተኛ ደግሞ ይሄ ተራርቃችሁ ተለያይታችሁ የነበረ ቤተሰብ ጭምር በለቱ እንደደወሉልሽና ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ደስ አላችሁ ማለት እንፈልጋለን። የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ የጉዞ መርሃ ግብር እንደተጀመረ ቀደም ሲል ነገረናችኋል። እንግዲህ ጥር 18 2018 ዓመተ ምህረት የሰማዕቱ የቅዱስ ጊዮርጊስ ሕንጻ ቤተክርስቲያን በሰባር አጽሙ ዕለተ ቀን የሚመረቅበት ዕለት ስለሆነ ለዚህም ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ጉዞ አዘጋጅተናል። መነሻችንን ጥር 15 መመለሻችንን ጥር 27 አድርገን የ12 ቀን ቆይታና የ7 ቀን የጥምቀት ፕሮግራም ከምርቃቱ ጋር አያይዘን ጉዞ አዘጋጅተናል። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ይህንን ክብረ በዓል ለመታደምና በጠበሉ ተጠምቃችሁ ድናችሁ ተፈውሳችሁ ለመምጣት እቅድና ፕሮግራም ያላችሁ ቀደም ሲል ንስሐ በመግባትና ለጉዞ የሚያስፈልጓችሁን ቅድመ ዝግጅቶች በማሟላት ትኬት በመቁረጥ ቀድማችሁ ከኛ ጋር በመመዝገብ አብራችሁ እንድትጓዙ ማለት እወዳለሁ። ዛሬም እንደተለመደው በቦታው ላይ ሄደው ድንቅ ነገር የተደረገላቸው እህቶችና ወንድሞች ለምስክርነት በዚህ ሚዲያ እየቀረቡ ነው። አሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት ላይ ብዙ ድንቅ ነገሮችን እየተደረጉና ሲደረጉ እንደቆዩ ሁላችሁም ታውቃላችሁ። ዛሬም ቦታው ላይ ሄዳ የሰማዕቱ የቅዱስ ጊዮርጊስን በረከት ካገኙ እህቶችና ወንድሞች ምዕመናትና ምዕመናን መካከል አንድ እህቴን እንግዳ አድርጌ ይዤላችሁ ቀርቤያለሁ። ጥሬን አክብረሽ ስቱዲዮ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ተጠበቃችሁ። እስቲ ስምሽን አስተዋውቂን፣ ከየት እንደመጣሽ ግለጭልንና ወደ ፕሮግራማችን እንሄዳለን። እሺ፣ ከዚሁ ከአዲስ አበባ ጀሙ ነው የመጣሁት። ከጀሙ ነው የመጣሁት። ስምሽን ማን እንበል? ስሜ ሳራ ይባላል። እስቲ እህታችን ወደ በርሜል ቅዱስ ጊዮርጊስ ከመሄድሽ በፊት ሳራ ማናት? መንፈሳዊ ህይወትሽ፣ እድገትሽ እንዴት ነው? በርሜል ቅዱስ ጊዮርጊስ ለመሄድ ምን አነሳስቶሽ እንደሄድሽ እንደው እስቲ አንቺ ለሰዎች የሚጠቅም የሚያስተምር ነገር ከአንቺ ህይወት ተሞክሮ ካለ ንገሪ። እሺ፣ ሳራ ያው እንደማንኛውም ኢትዮጵያ እዚሁ ተምሬ እዚሁ ግራጁዌት ኮሌጅ ያደረኩኝ ነኝ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ቤተሰብ ጋር ነው የምኖረው ነበር። ክርስትናዬ እንደማንኛውም እንትን ከልጅነቴ ነው ጸሎት የጀመርኩት በውዳሴ ማርያም። እሺ፣ ማንንም አስገድዶኝ አይደለም፣ ዝም ብዬ ራሴ ነው። ከዛ እንደዛ ያለ 2005 አጠርስ አረግልህ 2005 ወንድሜ ስፖንሰር ሆነኝ ግሸን ይዞኝ ሄደ። እሺ፣ ግሸን ይዞኝ ሄደና እዛ ደርሰን መጣን። ከዛ ደግሞ ወዳው ጥቅምት ላይ ደግሞ መልከ ጻዲቅ አቡነ መልከ ጻዲቅ
እዛ ደረስን። በዛ መሃል እግዚአብሔር የራሱን ስራ ሰርቷል። እኔ በኔ ህይወት ምን አይነት ችግር እንዳለ አላውቅም ነበር። እሺ ከዛ በዛው አመት አሁንም እድለኛ ነኝ እንትን ሄድኩ ሲሊንጋ ቅድስት አርሴማ በእግር በሚኬድበት ጊዜ እሺ ሲሊንጋ ሄድኩ ብቻዬን። በባለ 50 ነበር አላውቅም በባለ 50 እንደማይኬድ። እሺ እዛ ስንሄድ መንገድ ላይ 4 የአዲስ አበባ ልጆች ተገናኘን ገባን። እዚህ ጋር አሁን እንትን ስለሆነ ሱባኤ ስለማይገባ አንድ ቀን ብቻ አድራችሁ ነው የምትወጡት ተባለ። እሺ አንድ ቀን አድረን ወጣን። ግን በዛ መሃል እየሄድን መንገድ ላይ የሆነች ልጅ አገኘን ከወሎ ቦረና የሚባል በእግሯ እስከዛ ድረስ ሄዳ ለካ መንፈስ አለባት። ከዛ ያው ምን ታጥበህ የምትገባበት ቦታ አለ አይደል? አይተካወቀው እዛ ጋር ስንደርስ እኛ ሴቶቹን እናንተ እርስ በራሳችሁ ተጣጣቡ ብለው ጥሎን ሄዱ ወንዶቹ። ከዛ ውሃል ምናምን ሊጨመራል ስል እንትን አለች ገፈታትራኝ አምልጣኝ ወጣች። አላውቅም መንፈስ እንዳለባት። ከዛ እኔ ታጥቤ እስከምወጣ እሷ ሄደች ተመለሰች ወደኋላ። ሮጭ ሄድኩኝና ለወንዶቹ ከለባበስኩ በኋላ ነገርኳቸው። ከዛ ሄዷ መጣት ሲያመጣት ቀጥታ ነው አሁን እኔ እንደተናገርኩ በምን አወቀች? ቀጥታ መጣችና በወንድ እየጠራችኝ ጊዜህን ጠብቅ እስከምትጋለጥ ድረስ ነው መተት አለች። ከዛ በጣም ደነገጥኩኝ። በጣም ነው የደነገጥኩት። አደርን ጧት ቅባ ቅዱስ ምናምን ዘቢቡ ምናምን ተሰጣጣንና ሄድን ወደ ቤታችን ተመለስን ማለት ነው። የዛን ሰዓት እዚህ እጄ ላይ እኔ ዘይት ነገር ምናምን ፈጥጣሪ ነበር የሚመስለኝ ድቅቅ ያለ እንደ ክንታሮት ነገር ነበረብኝ። ግን ዝም ብሎ ነበር የሚመስለኝ። ከዛ ተመልሰን መተን ዘቢቡን ሶስት ይሄ ኢሚዲየትሊ ጠፋ ከጄ ላይ። ከዛ አለፈ። ፍስለታ ከመምጣቱ በፊት ጻርቃኔ ሄድኩኝ። ለካዛ መንፈስ ተይዟል እኔ ጋር። ማቀው ጉዳይ የለም ምንም አላመመኝም አላስጮኸኝም። ዝም ብዬ ገብቼ ነው የወጣሁት። 7 ቀን መጣሁ ተመልሼ። እንዴት ያወቀሽ መያዙ? እንዴት እንዳወቅኩኝ በኋላ ካመሜ በኋላ የሆነውን ነገር ነው የምነግርህ። እሺ ካመሜ በኋላ ከዛ ቤተሰብ ስራ ከፈተልኝ። ስራ ከፈተልኝና ስራው ምንም አይሳካም። ምን ነገር አልሸጥም። የሴት ልብስ ነበር። አሁን ድጋሜ ያ ሁሉ ስል ወራቶች አሉ በመሃል በድጋሜ ኩኪልሽ ሄድኩኝና ሱባኤ መግባት እፈልጋለሁ ብዬ ገባሁ ማለት ነው። ከዛ ገብቼ ህልም አየሁኝ። ህልሜን ለአባቶች ተናገርኩኝ። ስናገር እነሱ በጣም በሚያስደነግጥ ሁኔታ ነው የነገሩኝ። እሺ ስራውን ታዩ ለጤናሻል ስራውን ታዩ ለጤናሽ ሲሉ በጣም ነገርኩኝ። እኔ የጠበቅኩት ነገሮች ተስተካከላሉ ብዬ ነው የሄድኩት። እኔ እንደዛ አይደለም ክርስትናን ያሰብኩት ማለት ቀለል አድርጌ ነው ያሰብኩት። በሄድኩበት ቦታ ነገሮች የሚሳኩልኝ ነው መሰለኝ። ከዛ መጣሁኝ። እንደውም ምን አሉኝ መሰሪበት ቦታ ሁለት ሰው በጣም እንደውም አሁን አንዱ ስቴጅ ይለቃል። በጣም ከባድ እነሱ ናቸው ሊሆት ይሻሉ። እኔ እዛ ቦታ ላይ የምሰራበት ቦታ ላይ ከማንም ጋር ጥል የለኝም። ምንም የማውቀው ጉዳይ የለም እንደዛ እንደሆነ። ሐሙስ መጣው እንዳሉት አንዷ አንተን ለቀቀች፣ ቅዳሜ ለቀቀች። ከዛ ሁለተኛው ለኔ ፈተና ነበር፣ በጣም ፈተና። ለዛውም ማላቅም ከቤተሰቦች ጋር ጽዋ ማህበር አላቸው ሰውየው ማለት ነው። እኔ ነኝ ማላቀው፣ ቤተሰቦች ያውቁታል። በጣም ከባድ ፈተና ሆነብኝ። አላሰራኝም። መጨረሻ ላይ ወጣው። ከመውጣቴ በፊት እዛው የሴት ልብስ ነው ብያለሁ አይደለ? አዎ። እንደ መስታወት አለና እዚህ ጋር ራሴን ዝም ብዬ አያለው። ዝም ብዬ የሴትነት እንደዚህ ጸጉሬ ምናምን ያረኩ እዛ ያያየሁኝ ከአይኔ ውስጥ ምን ባይጥሩ ነው አውሬ የራሴ አይኔ ውስጥ መስታወቱን ሳይው ወደኔ መጣ ይመስለኛል። ጥዬው ጣለው ሮጬ። እንትኑ ቅርጹ እንትን አንበሳ ነገር ነው የሚመስለው ሽንጡ ምናምን፣ ግን ጭንቅላቱ ትንሽ ናት። እታቻለች ሌላ እናት። ሄድኩኝና ስነግራት አራ ወደዛ ምናምን አለች። ከዛ አብረን እንሂድ ስትል አብረን ስንሄድ እሷ ስታይ አይታያትም፣ እኔ ግን ይታየኛል። ከራስሽ አይን ላይ ከራሴ አይን ውስጥ አሁን አንተን ሳይህ የኔ ምስል አንተ ውስጥ ይታያል። ልክ እንደዛ ሆኖ ግን አይኔ ውስጥ ማየው አውሬ ነው። አውሬው ደግሞ ልክ አይንሽ ላይ ያለው አይንሽ ብሌን ላይ የሚታየው
መስታወቱ ሪፍሌክት እያደረገ ቢሆንስ? አይደለም። እኔ እንደዚህ መስታወቱን ሳየው አይኔን ነው የማየው። አይኔን ሳየው አይኔ ውስጥ አውሬ ነው የሚታየኝ የሚንቀሳቀስ ወደኔ የሚመጣ የሚመስል። ከዛ እዛ ደግሞ ቅዱስ ገብርኤል አለ። ያቺ ጎረቤት ያልኩ እስኪ ቅዱስ ገብርኤል ጀምሪ ሂጃለች። ሄድኩኝ ቅዱስ ገብርኤል። ያንን በምን አመንሹ ብትለኝ የመጀመሪያ ሄድኩለታ በጣም ብዙ ሰው ወረፋ ነበር። የዛን ሰዓት ገና ቅዱስ ገብርኤል የታወቀበት ጊዜ ነው። በጣም ብዙ ሰው ነበረ። ወረፋ ይደርሰኝ ገባሁ። እዛ ቦታ ላይ ያለው ጠበሉ የቅዱስ ገብርኤል ጠበል የታወቀበት ጊዜ ከዛ ገባሁኝና ብዙ ነበር። እንደውም አንድ ጊዜ የምትገባው 30 ሰው ነው። እሺ ከ30ው ሰው መርጠው አያውቁኝም፣ አላቃቸውም። እነዛ ካህኑ ማለት ነው። ጠብቂ እንዳትሄጂ አሉኝ። እሺ ብዬ ጠበቅኳቸው እስከሚጨርሱ እስከ 6 ሰዓት። ምንድነው ልጅ የሆነ ነገር ይታየኛል አይንሽ ላይ እዛ ግቢ እና ጸበል እንዳታቋርጫሉ። ከዛ በፊት እኔ ያየሁትም ማለት ነው። እሳቸው ዝም ብለው እኔ የሆነ ነገር ይታየኛል ነው ያሉኝ። ከዛ እዛው እሳቸው ጋር ንስሐ ገባሁ። ጸበሉ ተጀመረ። 7 ቀን እንደተጸበልኩ በ8ኛው ቀን መሄድ አልቻልኩም። እለቱ ቅዱስ ገብርኤል ነበር። ወጣሁኝ። መውጣት አይቀርም ትንሽ እመቤታችንን አለፍ ስል ነው እግሬ ቀጥ ብሎ ቆመ። ቀጥ ብሎ ቆመ በቃ። ከዛ መሄድ ሲያቅተኝ እየዳኩ ሄድኩኝ። ሰው እንኳን አግዙኝ ለማለት አንደበቴ መናገር አልቻለም። ዝም አድርገኝ አንደበቴ ነው። እየዳኩ ነው ሄድኩት ጉልበቴ እስከ ደም እስከሚፈስ ድረስ። ልክ ግቢው ስደርስ ቀጥ ብዬ ቆምኩኝ። ተጸበልኩኝ። አልቻልኩም ቀረሁኝ። ከዛ በ3ኛው ቀን እመቤታችን ዕለት እዛው ጀሞ እመቤታችን አለች። እዛ ሄድኩኝ። እዛ ሄጄ እንደዚህ ወረፋ እየጠበቅኩ ያለች የሆነች ልጅ ቀጥ ብላ መጣች እየሮጠች እኔና ኪዳነ ምሕረትን ትወጃታለሽ አይደል አለች። ኪዳነ ምሕረት ያለችበት ቦታ ሄድሽ ተጠመቂ አለች ልጅቱ። መጣሁ ቤት ተናገርኩኝ። ወንድሜ ጎፋለች አለኝ በመልክት ና ሄድኩ። አላቃትም ነበር ጎፋን የቤተክርስቲያኑ ነው ያለው እንጂ ኪዳነ ምሕረት እንደሆነች አላቅም ነበር። ከዛ እዛ ጎፋ ሄድኩኝ። ጎፋ ስንት 1 አመት ከ2 ወር ነው የተጠመኩት ሳይናገር መንፈሱ። እየተመላለስሽ ነው ተቀምጠሽ? እየተመላለስኩ ከቤቴ። እሺ 1 አመት ከ2 ወር ምንም ሳላቋርጥ ማለት ነው። ከዛም በኋላ በእኔ ላይ ለውጥ መጣ። ሰውነቴ መቆሳሰል መጣ። እዛም ሳልነግረኝ መጀመሪያ ሄድኩለታ እዛም ያሉት ካህን እንደዚህ የመጀመሪያ ሄድኩለታ እሳቸውም እንደዚሁ ነው ከሰው ሁሉ ለይተው ነው ያሉኝ። እንዳትሄጂ እንዳታቋርጪ የሆነ ነገር ይታየኛል አሉኝ እሳቸው። ከዛ ቀጠልኩኝ። 1 አመት ከ2 ወር ምንም ሳላቋርጥ እዛ እየተመላለስኩ ስጠመቅ ሰውነቴ መቆሳሰል ጀመረ። ቁስል ስለ እንደዝም ብሎ ቁስል አይደለም፣ በጣም ቆሳሰለ። እግሬ ብትል እጄ ብትል የጡቴ ብትል ጡቴ ጭራሽ ከመቁሰሉ የተነሳ ፈንድቶ የዘን ያክል ቀዳዳ ነበር። በጣም ቆሰልኩኝ። ከአቅም በላይ ሆነ። እስከዛ ምንም የሚያወራው የሚናገረው ነገር የለም። ጡቴ በጣም ሲቆስል እዚህ ሐኪም ቤት የተባለ በሙሉ ሄድኩኝ። ስፔሻል የተባለ አላርጂክ ነው የሚለው አላይ ታምናል። በእንትን በጁንያ በመዳበሪያ አጥቤ ነው ማከው ከቁስሉ የተነሳ እንደዚህ ያሳብከኛል፣ ያስበላኛል። በእጄ በቃ ይሄ ሁሉም ቁስል ስለሆነ በቃ ስለማልጠገብ ጁንያ መዳበሪያ አጥቤ በሱ አካዋለሁ። በጣም ቆሰለ ከምልህ በላይ። ውሃ እየተርከፈከፈ ነው ልብሴን የምቀይረው። ከዛ ሐኪምም ሄድኩኝ። ምንም ሊሻለኝ አልቻለም። ከዛ ደሴ ቤተሰብ እናቴ ዛናት ቤተሰቦቼ ከዛ እናቴ ናይ የተሻለ ስፔሻል ሐኪም አለ እዛ ታየው አለችኝ። እዛ ሄድኩኝ። ታየዛም አላርጂክ ነው የሚሉት። በአንድ ቀን ይሄንን 12 መርፌ ይሄን 12 መርፌ ነው ተወጋው። በአንድ ቀን 24 መርፌ። ምንድነው በሽታው ተባለ? አለርጂክ ነው የሚሉት እነሱ። መርፌዋ በጣም ትንንሽ ናት። እረፍት እየሰጡኝ ነው እንትን የሚሉት የሚወጉት።
ከዛ በቃ ምን አክሎ እንዳበጣት አጠይቀኝ። ለአንድ ቀን ተደግፌ ቁጭ ብዬ ነው ያደርኩት። መተኛት አልችልም። በጣም ነው ያበጣው። በጣም ከምልህ በላይ ጎንበስ ማለት ዝቅ ማለት አልችልም። ቁጭ ብዬ ያደርኩ ሶፋ ላይ። ከዛ እሱ ትንሽ ያው መርፌው ትንሽ ያን የሚበላኝን ነገር አስቆመልኝ፣ የሚያሳክከኝን ነገር። ከዛ በዛው የትሄድኩ ብትለኝ ከወንድሜ ሚስት ጋር ተያይዘን ሸዋሮቢት አቡነ አረጋዊ ሸዋሮቢት አይደል? ገንዳ ውስጥ የሚጠመቁበት አቡነ አረጋዊ። እዛ ሄድኩኝ። እዛ እሱ ፍጹም መልስ ሰጠኝ። ያው በጣም ቆስሏል ብያለሁ። እንደውም የጫፍ ጫፉ ሊቆረጥ ሁሉ ደርሷል ተከርክሮ። እዛ ያ ሙቅ ውሃ በጣም በስል እያደረገልኝ በቅባ ቅዱስ እየተቀባው ምናምን እሱ ነው መልስ የሰጠኝ። ከዛ እዚህ ከመጣው ነው መጨረሻ እዛው ጎፋ ቀጠልኩኝ። አጠቃላይ አመቱ የተጠመቅኩት እየተመላለኩ ሳላቆረጥ 4 አመት ከ6 ወር። በዛ መሀል በየቦታው ሄዳለሁ። ክፍለ ሀገር ጎጃም ሄጃለሁ፣ ብዙ ቦታ ሄጃለሁ። በመሀል ሄዳለሁ። ከዛ በተረፈ ቋሚ እዛው ኪዳነ ምሕረት ነው። ከዛ እዚህ ከመጣሁ በኋላ ይሄ ጡቴ ዳነ። በቃ ከውስጡ ክር የመሰለ በጣም አረንጓዴ የሆነ ክር የመሰለ ለአንዴና መጨረሻ ምዝዝ ብሎ ወጣ። ከዛ ጠፋል፣ ዳንኩ። እጅም ሁሉም ነገር ዳነ። ያን ያደረገልኝ ማን ነው? እዛ አሁን ያልኩ ቦታ ሸዋሮቢት አቡነ አረጋዊ የፍል ውሃው ጸበል። እሺ። ከዛ ቀጠለ። ብዙ ነው ነገሩ። መጨረሻ ላይ እያሳጠርኩ ነው የምነግርህ። የፋሲካ ማግስት እንትን ፕሬሸር ኩከር ድስት ታውቃለህ? ፕሬሸር ኩከር ድስት ሆኖ እንትን አለርም ሞልተው ኩክ የሚያደርገው። እሺ። በሱ የማግስት ነው። ቤት ውስጥ ስለሆንኩኝ እኔ ነኝ እየሰራሁ የነበረው። ስጋ ምናምን ተጥዶበት ወንድሜ መጣና ቁርስ የለም ምናምን ሲለኝ አለ አልኩትኝ። ከዛ ዶሮ ልስጥ ስለው አይ አልፈልግም ሲለኝ ያንን ሄጄ ክፍት አደረኩት። ፈነዳ። እሺ። የሚፈነዳ ነው። ሲፈነዳ እኔ በጣም መብራን ኪዳነ ምሕረት ድረሽ ሲል እሱ መጥቶን ድባይጫ ነው። ጭራሽ እኔ የለውም ነበር። ከዚህ በታይ ሙሉ በሙሉ ተቃጠልኩኝ። ተቃጠልኩ ሳት በመረቁ። ከዛ እሱ እንደዚህ ቱታ ነበር የለበስኩት። ሳወጣው ይሄ እንደውም ምልክቱ ያስታውቃል። አሁን እየጠፋልኝ ነው። እንዳለ ተላጠ። በዚህ ምክንያት 2 ወር ከ15 ቀን ተኛው። በዚህ ምክንያት ድስቱ በራሱ ጊዜ አብስሎ ሲጨርስ ግን ሰዓት አለው። 2 ሰዓት በኋላ ነው የምትከፍተው። እኔ ግን ያንን አይሚሮ ያላወቀው በኋላ እሱ ነው እኔ ነኝ ያስከፈትኳት የሚለው መንፈስ። እሺ። ለቤት ውስጥ እንስት አባታችን ተጠርተው ድርሳኔ ሚካኤል ምናምን እንትን ሲሉ እኔ ነኝ ያላቸው ጸበል እንዳትሄድ። በዚህ ምክንያት 2 ወር ከምናምን ተኛው። እሺ። ያ ሲሆን ደግሞ ሌላ ከየት እንደመጣ ሳይታወቅ በዚህ ጋር ትልልቅ ባጭ እዚህ ጋር 2 ወር ቀጥ ብዬ እኮ ነው የምተኛው ሶፋ ላይ። የምተኛበት እዚህ ጋር ወገቤ ተልጧል። ሁለተኛ እዚህ ጋር ሌላ ቁስል ከምልህ በላይ ስቃው ይሄ ነው ብዬ የምገልጽልህ አይደለም። እሱን ደግሞ ይርጋለም አርሴማ ሄድና በቀደም ጎረቤት አምጥተው በእሱ እምነት ማሩ። እሱን ስቀባው ይሄኛው ደግሞ ይሄ በጣም ደምና መግል ያዘ። በጣም የሚሸት ቆሻሻ ፈነዳልኝ። ከመሄድሽ በፊት እዛው ታኝቼ ቆስዬ ከጎረቤት ነው የመጣልኝ። እሷ ደግሞ ይሄንን አዳነች ቅድስት አርሴማ። እሺ። ከዛም በኋላ ከ2 ወር በኋላ ስድን ወደ ጎጃም ሄድኩ። ጎጃም ደግሞ እንደዚህ አብረን ጸበል የምንጸበል የሷ ቤተሰቦች እዛሉ። እዛ ደግሞ አንድ ቦታ ስትጠቁመኝ እዛ ሄድኩኝ 2009 ማለት ነው። እዛ ሲሄድ በሄድኩ በ15 ቀኑ መንገድ ተዘጋ። እኔ ሄድኩት ለ15 ቀን። እሺ። እዛ ጋር እንደሆኑ ጦርነት ነበር። እዛ በቅር 2 ወር ከ15 ቀን ስልክ የለ ምን የለ።
ምንም ነገር የለም እዛ ቆይቼ መጣሁ እዛ ደግሞ ለአንዴና ለመጨረሻ የዳንኩበት ጊዜ ነው እዛ ደግሞ ኪዳነ ምህረት ናት ምን ኪዳነ ምህረት ነች ኮሌታ ኪዳነ ምህረት ይሏታል እዛ ዝም ብለው አባቶች እንትን ነው ለሰባት ቀን እንደዚህ ምናምን መጽሐፍ አንብበው የተለያየ መጽሐፍ አንብበው ነው ጸሎት የሚያደርግ አርገው ጸበል የሚጠምቁ ራሱ ጸበል የለውም ቦታው እነሱ ካህናቶች አባቶች ሆነው ድርሳነ ሚካኤል ምን ይሄ ጸሎት አይነት እንትኑ ለሰባት ቀን ከአንድ ቦታ ሳይነሳ ነው ጸሎት የሚያደርጉበት ከዛ የመጨረሻ ድኝ የመጣው በዛ መሃል አሁን የዛ ስራ ምልህ የነበረው የሴት ልብስ ምሰራ የነበረው ኢሚዲየትሊ ከሰረ ጠፋ ባዶኝ ቀረ ወጣ ጭራሽ አንድ አመት የቤት ኪራይ ዳኖሮብኝ ወጣሁት ስራ ላይ ስለማልገባ በነበረ ሰዓት ማለት ነው ሱቁን ሳልዘጋ ነው እኔ ዝም ብዬ ስራ መሄድ የነበረው ከዛ እንደዚህ ሆነ መጨረሻ በደንብ ይሄ ሁሉ አመት ሲሆን ስንት ነው አመቱ 4 አመት ከ6 ወር ጸበል የነበርኩት ሙሉ በሙሉ ማለት ነው ከዛም በኋላ ነው እንደገና ቤተሰባውንም ለድጋሚ ጊዜ ዳንኩኝ በቃ ዳንኩ ሙሉ በሙሉ እንደገና እቺ ልጅ ቁጭ ብላ እንዴት ነው የሆነ ነገር ይደረግ በሚል ደግሞ እንደገና ድጋሚ ሌላ ስራ እንዲፈጠር ተደረገ ተጀመረ ግን አሁንም ስኬታማ አይደለም አለፈተ ነው ምንም ነገር መንቀሳቀስ አልችልም በርሜል ጊዮርጊስ እንዴት አወቅሽ መቼ ነው ያወቅሽ በርሜል ጊዮርጊስ 2016 ከመሄድ በፊት አንድ አመት አይቻለሁ ፕሮግራሙ እሺ ዴይሊ እናንተን በቀን እከታተላለሁ ግን እንዴት አወቅሽው ብትለኝ እንትን ላይ ነው ያየሁት ዩቲዩብ ላይ ሾርት ቪዲዮዎች አሉ አይደል እዛ ላይ ጸበሉ ወደ ላይ ወጣ አዩት አይገባኝም አሳልፈዋለሁ አሁንም አይዋለሁ ድጋሚም ይመጣልኛል ደጋግሞ አሁንም አሳልፈዋለሁ በሶስተኛ ይሄ ነገር ምንድነው በየ ገብቼ ሳይው ሁለት ሰዎች ቁጭ የተጸበሉ እና አባቶች ሰዎች በሙሉ ገንዳውን ዛጋ ቆመው እያዩ አዩዋቸው ብዙ ሰው ነበር ቀረጻ ላይ እየተጠመቁ አይደለም ምንድነው በየ ከዛ እንዳጋጣሚ ያንተን እንትን አየሁት እንደዚህ ቃለ መጠይቅ ስታረጉ ከዛ የእናንተ መከታተል ጀመርኩ ለአንድ አመት በትክክል ተከታተልኩት ሳላቋርጥ በቀን በትንሹ ብለ 3 ቪዲዮ ያለው ሰራ እሱ ነው ልክ እንዳየሰው ለሰው ሳገኝ እንደዚህ ሄዳችኋል ምናምን ሄድሽ መጣሽ ይሉኛል ራ ሊርኩም አይቼው ነው ግን ሳወራ እንዳየሁት አድርጌ ነው የማወራው ከዛ ለመንኩት ቅዱስ ጊዮርጊስን በጣም ተማጸንኩት በቃ ለመሄድ ችግሬ እዛ እንደሚፈታ 100% አመንኩኝ ስለምነው ከዛ ጎረቤት አንድ እናት ዘመዶቿ ሄደው መተው ጸበል ይዛ መጣለች እሺ እኔ ሁሉ ያሳያታለሁ ይሄን ቪዲዮ እያየሁት እኔ እኮ ልጆች እኮ ደርሰው መጡ ምናምን አለችኝ አረማሚ በእናትሽ ትንሽ የጸበል ካለ ስጭኝ ምናምን ስላት ይዛው መታ ግን ተረሳዋለች ለኔ ያሰጠኝ አንድ ቀን በጣም ስጨቀጭቃት እንደውም ይሄ ነገር ላንቺ ነው መሰል ብላ ሰጠች ትንሽ ኮናት ሰጠችኝና እኔም ወስጄ ቤቴ ቁጭ በርስክ ሳምንታት ተቀመጠ ያ ሲሆን አሁንም በባላም ሰው ነው አምና 2016 ላይ ማለት ነው እሺ አንድ ቀን አየሁት እንደዚህ መስኮት ለውና እንደዚህ ነገር እንደዛም ተጨቃጭቄ አንጥቼ ብዬ ወሰርኩት አርብ ቀን ነው አስተዋውሳለሁ ትንሽ ነው በጣም እንደው እንትን ባልል በሃይላንድ ክዳም ብትሆን ነው ወስዳት በጣም ከማነሱ አይተነሳ ለሶስት ቀን የመጀመሪያው ቀን አርብ ቀን ወሰርኩትና ምንም አላለኝም ከዛ ቅዳሜ ለስ ወስደው አሁንም ጠብስ አረግ ምን መሰለ ምላሴ ላይ ስንጥር ያለ መሰለኝ እሺ ከዛ እንዴ ስንጥር ሊወገኝ ነው እንደምንም ብዬ ተፋውት ስተፋው ቃላይ ነው የተፋውት ከዛ ታናደርኩ ስተፋው ምንም ነገር የለው ቤቱን ረጫጫሁት ከዛ ለነገ ካስቀመጥኳለ ሌላ ትንሽ ወሰርኩ ማለት ነው በቃ ቅዳሜ ዕለት ነው ስራውን የሰራው
በዚህ መሃል አሁን የቅዱስ ጊዮርጊስ ልንገርህ በዛ መሃል የዛ በሚያመኝ ሰዓት እንደዚሁ ከጸበል መጥቼ ቁርስ ፍርፍር ሰርተን አብረን በልተን ከወንድሜ ጋር የሆነ የወጋኝ ነገር መስሎኝ አሞኝ ነበረ። እሱ ስንት ጊዜ ፈጀብኝ ለ6 ወር መናገር አልችልም ነበር። ምንም ነው መናገር ማልችልም። አንደበቴ አይናገርም ነበር ለ6 ወር። ማወራው በጽሁፍ ብቻ። እሺ የዛን ሰዓት በማልናገርበት ሰዓት የቅዱስ ጊዮርጊስ ዕለት ነው መናገር የቻልኩት። ቤተክርስቲያን ጸበል ዘውቼ እስኪ ዝም ብለሽ ቅዱስ ጊዮርጊስ ባያሉኝ አባት ዝም ብዬ ቅዱስ ጊዮርጊስ በልቤ ብቻ ማለት ነው ቅዱስ ጊዮርጊስ አንዴ ቅዱስ ጊዮርጊስ ብዬ ከዛ ዝም አልኩኝ። ስራውም ሊዘጋ የቻለው መናገር ስለማልችል ነው። እሰማለሁ አላወራም። ያ ለ6 ወር ቀጠለ። ከዛ በኋላ ነው ቀስ ቀስ እያልኩ መናገር የጀመርኩት። ከዛ ወደ ጸበሉ ሊድና ቅዳሜ ዕለት ድጋሚ ወሰርኳት ያችን ጸበል። ምን ሆነ ቅዳሜ ዕለት የሆነ የትኩሳት ነገር የህመም ነገር ስሜት ተሰማኝ። እሺ ቀን ሙሉ ሲያመኝ ዋለ። ማታ ዝም ብዬ እራትም ሳልበላ ምናምን እንደውም እንትን ነው ምች ነገር ነው ምናምን ዳማከሴ ጠጭበት ምናምን አሉኝና ዳማከሴ ጠጥቼበት ተኛው። ከዛ ቅዳሜ ለእሑድ በጣም አሞኝ ወርታሽ ሊለኝ ፈልጎ ነው የነቃሁት። ያው እንደነገርኩ በስልኩ ስነሳ ሩጬ ሄድኩ ወደ ሽንት ቤት። ካለ ምንም ማቋረጥ በ15 ደቂቃ አልተቀመጥኩም ሽንት ቤት። ውሃ ዝም ብሎ አያስምጠኝም ምንም አይደል። ከዛ ጧት ላይ ድጋሚ ያችን ለ3ኛ ቀን ያስቀመጥኳትን ወሰርኳት ጸበሉን 3 ቀን አረኳት ማለት ነው በፉትፉት። እሑድ ዕለት በጣም አሞኝ ዋለ። ከቤትም አልወጣሁ ተኝቼ ነው ያልኩት። እሺ ምንም ሳልንቀሳቀስ ምግብም ሳልበላ ትኩሳቴ እንዳይመስል። ሰኞ ቅዱስ ጊዮርጊስ ነበር። እሑድ ለሰኞ ተነሳሁኝና ምን አረኩኝ? ጸሎቴን አረኩኝ። የተንቀጠቀኩኝ። ከዛ ቁጭ ብዬ የቅዱስ ጊዮርጊስ መልኩን አደረኩና እንግዲህ አንተ ታውቃለህ እስከዛ እንደማይገባኝ ነው የምነግርህ ምን ይሆንኩ እንደሆነ ብዬ ተኛውኝ 11 ሰዓት። ከዛ 11 ሰዓት ተኝቼ እንቅልፍ ወስዶኝ ተኝቻለሁ። በዚህኛው ጆሮዬ ነው የወንድ ድምፅ አይዞሽ የምጠይቀው የቤተሰብ ጉዳይ አለ። የቤተሰብን ጉዳይ ለአንዴና ለመጨረሻ ጨርሰዋለሁ አለ። ከዛ ነው በቃ ጊዮርጊስ እንዳዳነኝ ያወቅኩ እሱ እንደሆነ የገባኝ በጸበሉ ምክንያት መሆኑን ያወቅኩት ከዛም በኋላ ነው። ከዛም በኋላ መሄድ ፈለኩኝ። ያው እንደ ረጅም ጊዜ ፈጄ እንተ ታውቃታለህ ወደ ሳሪስ አካባቢ ናት ማዚ ትባላለች። በሷ ምክንያት አቁሜ ለመሄድ ሄድኩ። በሷ ምክንያት በርሜል ጊዮርጊስ ሄድን። እንዳጋጣሚ ጓደኛዬ ነበረች። እሷም አብራን ካለቀ በኋላ ንዝሻት ሄድኩት። ትኬት ምናምን አልቋል። እንደውም ወረድ መጨረሻ ላይ ነው አንድ ትኬት አግኝታ ሄደችው። ሄድን። እኔ እዛ ጋር ለመመኝ ጓደኛዬ ናት ተመመችው። እሷ በጣም ታመመች። እሷን ይዞ መሄድ ወደ ጸበል በባጃጅ ምናምን እንደዚህ። ከዛ እኔ በሰላም መጣሁ። ከዛ ጋር የሆንኩት ነገር የለም። እዛ ግን ከዛ ከመጣሁ አንድ ቀን በህልሜ አንተ ነህ እነሱ ካደረጉብሽ እግዚአብሔር ያደርግልሽ አይበልጥም መትሻት መሰከሪኝ ብለህ እንደዚህ እጄን አመናጨቅ። ይሄ ነገር መናገር አለብኝ እንዳልኩኝ ከዛ በፊት ነግሬያለሁ፣ ደውዬ ተናግሬያለሁ። ላይቭ ነበራችሁ እናንተ ምስክርነት ያ በቂ ነው ብዬ ነበር። ከዛ እንደዛ ሲለኝ ነው ላንተ ደውዬ እንደዚህ ነው ያልኩ። አሁን አንቺ ልክ እንደ አንድ ምእመን እና ቦታው ላይ ሄዶ እንደተጠመቀ ሰው እዛ ቦታ ላይ እንደው ምንድን ነው ያየሽው? እዛ ቦታ ላይ እግዚአብሔር ለፈቀደለት ለአንዴና መጨረሻ ህይወቱ ተስተካክሎ ይመጣ።
ቦታ የተቀደሰ ቦታ ነው በጣም ከመለ በላይ እኔ እንደነገርኩ የራሴ ጥፋት ነው አለማየቴ እሺ ምንም እንዳታሳየ ብዬ ነው ከመሄዳችን አንድ ሳምንት ሲቀረን እንጦጦ ኪዳነ ምሕረት ሄጄ እኔ መቤቴ ምንም ነገር ማየት አልፈልግም አንቺ በኔ አለ የምትዩ ነገር በስውር አንቺ ሸኝልኝ አልኳት እሺ ከዛ መጣውና ጊዮርጊስ ከእንጦጦ ስትመጣ ጊዮርጊስ ታርፋል ድጋሚ ገብቼ ቅዱስ ጊዮርጊስ አሁንም እንደዛ አልኩት ያልኩት ነው የሆነው ግን ምን ሆነ ስንመጣ ባህር ዳር ስንደርስ ሰው ሁሉ ይሄን አዩ እንደዚህ አዩ ሲል እኔም ያዩት የለም በጣም ተናደርኩና ምንድነው አሁን ሰው ሲጠይቀኝ ምንድነው ያዩት ማለት ብዬ ተናደርኩና ወንድሜ ጋር ደወልኩለት አንተ ምንም ነገር አለ ይሄም የሆነ ነገር ስሜት ማለት ተሰማህም አልኩት አረ ምንም ነገር የለም አለኝ ከዛ ምንድነው የሚሰማው ምናምን አለኝ አይ አንዳንድ ሰዎች ሰምቻለሁ ዝምስክርነት አንዳንድ ሰዎች እነሱ እዛ ሆነው ወንድ ቤተሰቦቻቸው ጋር የመጮህ ባህሪ የሆነ ነገር እንደዛ ስለሰማው እንደዛ ጓጓሁኝና ስለቀረኔ ጋር ምንም ነገር የለም አለኝ ሲለኝ እግዚአብሔር እሱ ሳይሄድ ነው ሳይሄድ እሺ አልኩት እውርለት እዛ ሰኞ እንትን ትሄዳላችሁ ተብለን ትዝጋለ አቡነ ሐራ ሰኞ ትሄዳላችሁ ተብለን አልነበረም እውርለት እዛ ባህር ዳር ገብተው ማለት ነው ስለው ሁርለን የነገርኩት ስነግረው እኔ ጋር ምንም ነገር የለም አለኝ ለካ ሰኞ ዕለት እሱን አሞታል መጀመሪያ ምንድነው ምልክቱ እዛው ጋር ሲመጣልኝ እዛ ጋር ሆነ የመጣ እንትን ያሉት ወገብ ያማል ባህሪው ራስ ምታት አለው ይሄ ምልክት አለ እንደዛ ይላሉ ብዙ ሰዎች ስለው ለካ እሱ ሰኞ ዕለት ይሄ ነገር እሱ ጋር መጣ ወገቡንም አሞታል ራሱንም አሞታል እንደነገረኝ ማለት ነው ጧት ተነስቼ ጸሎት ላረግ ስል አልቻልኩም ማለት በጣም ወገቤ ሲያመኝ ብርግብዬ በተክርስቲያን ሄድኩ ገብርኤል ሄደ ተጠመቀ ተመልሶ መጣ ምንም ሳይለው ከዛ ማክሰኞ ዕለት ድጋሜ በጣም አማሙ ጭራሽ መነሳት ነው ያቃተኛል ወገቤ ማክሰኞ ዕለት ሲሄድ ጮኸ እሱ ጋር ማለት ነው እሺ እሱ ጋር ጮኸና ምንድነው ያልሹ ሆነ አለኝ እኛ እዚህ ማክሰኞ አልገባንም ያልሹ ሆነ እኮ አለኝ ምንድነው ያልኩት ስለው አይ እኔ እኮ ሰኞ ዕለት አልነገርኩሽም እንጂ እንዳልሹ እኮ እዛ አመማቸው እንዳልሹ እኔን አመመኝ አለኝ ማክሰኞ ዕለታ በስሪስ ጮኸ እሱ ጮኸ ሲጮህ ምንድነው ምን አለ ስለው አይ በቃ ተጠራርገን ከቤተሰብ ጋር ሁሉም ሲወል ገብተናል ብሎ አላለኝ ምንድነው ሁርለት ቅዱስ ጊዮርጊስ ምን ላውራ ይሁን ምልክት ስጠኝ አምናለሁ እንደምታድነኝ አቃለሁ ግን የሆነች ትንሽ ነገር ምልክት ካልሰጠኝ እንዴት ሊሆን ምን ጥፋቴ እንደሆነ አቃለሁ ምንም ማየት አልፈልግም ብያለሁ ለምንድነው ግን አንቺ ቦታው ላይ ለመሄድ እንደጓጓ ሰውና ምስክርነቱን ሲሰማ ሲከታተል እንደነበረ ሰው እንደ ሰዎች ማየት ያልፈለግሽው እዚህ ጋር አንዳንድ ሰዎች ሲመሰክሩ ይጨነቃሉ እንጨነቃለን ነፍሳችን ስትወጣ ምናምን የሚሉት ነገር እሱ ነው ያሳሰበኝ ግን እኔ እውነት ለመናገር እግዚአብሔር ያልኩትን ነው ያደርግልኝ እንዳልኳት መቤቴን ሲሰወር ምንም እንዳታሰሚኝ ይሄ ሰው ተጨነቁ ምናምን የሚለው እኔ ጋር እንዳይመጣ አልኳት የመጀመሪያው ቀን ስንገባ የመጀመሪያው ቀን እንደዚህ ወደ ፀሐይ መውጫ ነው የታሰርኩት የነበረው መጨረሻ ላይ ነው የታሰርኩት ምንም አልተሰወርኩም እሰማለሁ እሺ የሁለተኛው ቀን አሁንም በዛ ነው የታሰርኩት ግን ተሰውሬያለሁ ተሰውረሽ ምን አየሽ ብትለኝ ያየዋትን ብቻ ነው የምነግር እሺ አጥማቂዎቹ እዚህ የሚያስሩ የሚፈትሉ እነሱ ቆመው እኛ ቁጭ ብለን እነሱ ይጠመቃሉ ያጠምቃቸዋል ከዛ ልቤ ነው እንዴ እነሱ ከነልብሳቸው ነው እንደሚጠመቁ ተላሉ እነሱ ከነልብሳቸው እንደቆሙ ማለት ነው እነሱንም ያጠምቃቸዋል ላይ ያለው ሲጠመቁ እነሱ ከነልብሳቸው ነው የሚጠመቁት ብዬ ንቅት አልኩ ከመጀመሪያ ነው የምነቀው ደግሞ ስነቃ ያ እንዳልኩ የስሜቱ ምናምን ለኔ አይሰማኝም ቁጭ ነው ምለው ሳያቸው ምንም ነገር ውሃ ነገር አልነካቸው ያንተ ሰራቢ ይርኩ የሶስተኛው ቀን መሄድ እኮ ይታወቀኛል አላይም እንጂ እኮ መሄድ ይታወቀኛል ሰበር ምናምን ይታወቀኛል ግን እንደዚህ ግልጥ ያለ ነገር አይደለም ይጧት ሊነጋ ሲል ያለው
ቀዩ ሰማይ አይደለም በሱ ውስጥ ነው የሚሄደው ግን ስመለስ ቁጭ ነው ዝም ብዬ ከዛ በሶስተኛው ቀን ኪዳነ ምሕረት እንደዛው ሆነ ያው ታሰር ግን በጣም ከበደኝ ሽታው ለመመለስ እንደስ ስሞክር ወርታች ድፍቅ አረገኝ ሆነልሽ የሚያስሩት የሚፈቱት በዛ ውስጥ የሆነ እማልናገረው ያልገባኝ ነገር የሆነች ልጅ አየዋታለች አልገባኝም እሷ አሁን ምን እንደሆነ አውቃታለሁ በቅርበት እሷን አየዋት ተመለስን ከዛ የመጨረሻ አራተኛው እዛው በርሚል ነው ተመልሰን የተጠመቅነው እሺ በርሚል ነው ከዛ ደግሞ በዚህኛው ሳይድ ነው በሞጫችን በኩል ነው የታሰርኩት የዛን ሰዓት በጣም ግን ፈርቻለሁ ልቤ እግዚአብሔር በሚያውቀው ውስጤ በጣም እየደነገጠ ነበር ከዛ በጣም ለማንኩ መቤት ያድ ምን ሊፈጠር ነው ዛሬ ምናምን እያልኩ እየለማንኩ እኔ አሁንም መጨነቅ አልፈልግም እንዳልጨነቅ እያልኳት አላቅ ሲመጣ እንትን የመጀመሪያ እንደክ በመቀመጫ አይደለም የሚመጣው እንደዛ ሲመጣ የሆነ ሽታ መጣ ሽታው ሲመጣ እመቤታችን አራ ቅድስት ድንግል ማርያም እባክሽን መጨነቅ አልፈልግም አሁን ኦሬዲ ጨርሻለሁ እያልኳት ነበር ምን አይነት ስሜ መሰለኔ ሲሄድ የሚሰማኝ ልታስነጥስ የለም ልታስነጥስ ብለህ ምልስ የሚያረግብህ የዛችን ብቻ ነው የሚሰማኝ ከዛ አሁንም እንደዛው ሄድኩኝ ለሁለተኛውም አሁን ያልኩ ልጅ ነው ያየዋት ግን ሳያት ያሁን ያልኩ ሰማው ነገር የለም ሊነጋ ሲል ያለው ቀዩ ሰማይ በሱ ውስጥ ነው የሚሄደው መብረሬን አውቃለሁ ያን ያክል መጠኑንም ባላቀው እንድትግ ነገር እሷን ታሳየኛለች ከዛ ተመለስኩ ስመለስም በደንብ ነው ንቅት ብዬ ቁጭ ምለው የሰው የሚያመው ምናምን የሚደክመው ምክንያቱም ጓደኛዬና አጠገቤ ምን እንደምትሆን ስላየዋት እሱ የለም አሁን ለሰው እኔ ምንድነው የምለው ያላችሁትን ነው የሚያደርገው እዛ ጋር አሁን እግዚአብሔር ፈቅዶ ሁለተኛው ድሉ ባገኝ ያን ነገር አላረገውም ያልከውን እንደሚያደርግ አይቻለሁ እዛ ጋር እኔ አሁን ከፍርሃት ያንጻር እንጂ ባልን ብዙ ነገር አይ ነበር አንደኛ ነገር በህይወቴ ያሉትን እነዚህ እኔን የሚያሰቃዩኝን ማየት አልፈለኩም ገብቷላ እዚህ ስጠመቅ መጀመሪያ ጎፋ የሆነች ልጅ ልታወራ ነበር ልትናገር በኔ ህይወት ያለው ነገር ማለት ነው ከዛ የሚያስጠምቁናቸው ያስቆማት ልታቅ ትችላለች ባጠገቧ በዙሪያው ያሉን ይችላሉ ያ ከሆነ ደግሞ ቂም ልትይዝ ትችላለች ላትን ትችላለች አትናገሪ ብለው አስከለከሏት ማለት እሷ መንፈስ ሆነ ገባ ያ ነገር ስለሆነ ያንን ማለት ስላልፈለኩ ነው አንድ አቃል የሚሆነው ነገር በዙሪያ ይሆን ያለው ነገር አቃለሁ ለዛ ነው ሌላ ነገር የለውም በደወልሽልኝ ሰዓት ከመሄድሽ በፊት በጠጣሽው በሰማዕቱ በቅዱስ ጊዮርጊስ ጠበል አንደኛ ብዙ ነገር እንደተደረገልሽ ሁለተኛ ደግሞ ይሄ ተራረቃችሁ ተለያይታችሁ የነበረ ቤተሰብ ጭምር በለቱ እንደደወሉልሽና ቅዱስ ጊዮርጊስ ያደረገልሽን ታምር በቀጥታ ስርጭት ላይቭ ላይ ደውለሽ ነግረሽኝ እንዴት ነው እሱ የነበረው ነገር ያው እንደነገርኩ ነው በቃ እኔ ነኝ የደወልኩት መጀመሪያ ኩሎን ምናልባት እሱ በጸበል ስጸበል ያግዘኛል እሱ የሚጸበልና ያግዘ ብዙ ነው ኮተቱ እሱ ምነግረ ነገር ብዙ ነው ቤተሰብ ውስጥ ብዙ ነገር አለ መተት አለ ለሁላችን ቤተሰብ ለኔ እንዳላገባ እንዳልወልድ ተደረጋለ እሱ አለ አሁንም እንደዛው ነው ያ በዛ በመጸበል ሰዓት ብዙ ነገር ያየነው ነገር ስለነበረ ከዛ ወንድሜ ጋር ደወልኩለት እኔ ያው እንዳልኩ ለምን እኔ እንትን አላልኩም መናገሪ እንደዛ ማየት አልፈልግም ማለቴ ቆጭቶኝ ወንድሜ ጋር ደወልኩ እስኪ እሱ ጋር ካመመው ብዬ ነው እንዳለው ሆኖልኛል ከቤተሰብ ምናምን ሁሉም እንደሄደ ተናግሯል እሱ ጋር ለዛው ማክሰኞ ለተኛ ከመጣን በኋላ ነው አዲስ አበባ ይገባለትኛ ከሰዓት ገባን እንጂ እሱ ቀጧት ነው ያ ነገር ይሆነው አለ በቤተሰብ የሚፈታ ብዙ ነገር አላለቀም እሺ እግዚአብሔር ነገሮችን ሁሉ ጨርሶ ያስተካክልልሽ ፍታልሽ ድነሽ ደግሞ በድጋሚ ደጁ ሄደሽ
እንደ ቀድሞ ምንም አላይም ሳይሆን ሰማዕቱ ቅዱስ ጊዮርጊስ ለእኔ ባይገባኝም አንተ የፈቀድከውን በአማላጅነት ቀርበህ ግለጽልኝ ብለሽ ጥሩ ነገር አይተሽ ያሰብሽው ተሳክቶ የቀሩት ነገሮች ተፈተው በድጋሚ እንደምንገናኝ ተስፋ አደርጋለሁ። የዛሬ እንግዲህ ስለነበርሽ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይህ ዶርቃ 2 ሚዲያ ነው። ሁላችሁም መልእክቱ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።